ለማይረባ ነገር የንግግር ጥልልፍ ኖሮ ተቀያይመው አካውንቷ አንዷ እንደዚህ ታሪኩን እንግዲህ ከትላንት ወዲያ ጀምራችሁ ስትከታተሉት ነበረ። እቺ ልጅ ደግሞ እንደምታውቁት የህዝብ ልጅ ናት። እነዛም ቢሆኑ ደግሞ በብዙ ነገር ያገዟት እህቶቿ ናቸው። እነሱን ለማስማማት ነው እዚህ እኔ ጋር ተሰብስበን በውስጥ እንነጋገር ብለን ነበረ። ኖ በህዝብ ፊት ነው የጀመርነው፣ ህዝብ ፊት ነው ማለቅ ያለበት ብለው ነው እንግዲህ ወደዚህ የመጣ ነው። አያን ትግባና ያላትን ነገር ትናገር። እህታችን ማኪንም ጥሯት። ማኪ ነው አይደል ስሟ? መስዬ ቅድም ያናገርናት። አዎ ማኪ ናት። ቆይ ቤኪም ስላለ ሁላችን እኛ አንድ ላይ ነን። በነገራችን ላይ ሁላችንም ሙኒትም አያኔም ሁላችንም ገስት ላይ መገኘት ስላለብን ሁላችንም አንድ ላይ ነን ያለ ነው። ከጧት ጀምረን አንድ ላይ ነው ያልነው። ሁሉም ማንም ስራ ይሰራ የለም፣ አንድ ላይ ነው ያልነው። ስለዚህ ቤኪም አለ፣ ሁሉም አሉ። ጀነራልንም ሼር አድርጉላቸው፣ ሁሉም ይምጡ። መጣላት ማለት በጣም ሞኝነት ነው። በጣም ነገ ማንም በምን እንደሚፈልገው አይታወቅም። አንዳችን ለአንዳችን በጣም አስፈላጊ ነን። አንዳችን ለአንዳችን መድኃኒት ነን። ጠብ ሞኝነት ነው። አላህም ማተንበት ራሳችንንም አስደብረን። እሺ አሁን እኛ ሚውት እናረጋለን። ኦኬ ላውራ ነኝ። አዎ አውሪ። ሁላችሁም ሰላም ብያለሁ። እዚህ ቦታ የምትገኙት ሁላችሁም ሰላም ብያለሁ። እኛ በሶሻል ሚዲያ ማልቅ ነው የምንፈልገው ብለዋል። እኔ ደግሞ ያው በውስጥም ሰው ልጨርስ ስለሆነ ስጨርስ እምቢ ብሎ ነው እነሱ በሶሻል ሚዲያ ያልቅ ስለተባለ ነው። እኔ እዚህ ቦታ የተጎዳሁት ነገር በቲክቶክ ነው፣ በአካውንቴ ነው። አካውንቴ ደግሞ ጌም ልጫወት በሷ ስልክ ነው ጌም የተጫወትኩት። ጌሙን ተጫውቼ ሲም ካርዱም የሰጡት እነሱ ናቸው። ያው እዚህ ቲክቶክ ውስጥ እኔ ያወራሁት ለሙሉ ለሀዲያ ኦንላይን ላይ ለሚሰሩ ናቸው። ለምን ሎኬሽን ኢቃም የሚመጣበት ቦታ ለምን ሎኬሽን አትነግሩም ብዬ ያወራሁት የሷ ፎቶ ተለጥፎ ወጥቷል። ከዛ እንዳወራሁት ደቂቃ ላይ ነው አካውንትን ከኔ ስልክ ያስወጡት። ለምን ሲም ካርድ እነሱ ጋር አለ፣ በሲም ካርድ ማለት ነው። ስለዚህ እኔ የምፈልገው አካውንቴ ነው። ወዶ ይስጡኝ፣ አንሰጣም ካሉም ይሄንን ፎሎ አርግታችሁ በዚህ ሰራለሁ። አይ ይሄ አካውንት እኛ በስልኳ እጅ የለንም ይሄ አካውንት ካሉት እነሱ መጽሐፍ ቅዱስን ይምጡ። እኔም በውስጤ በስልኬ ላይ አካውንት እንደሌለ እናንተ ፊት ለፊት መጽሐፍ ቅዱስን ይመታሉ። በቃ ስለዚህ መታ ያለ ነገር ታወራ በዚህና በዚህ ብቻ። ሌላ የቀረ ነገር አለ የምትናገሪው? አሁን ነፃ ነሽ። ምንም ነገር የሚያስፈራሽ የለም። ድሮም የሚያንተንሽ ነገር የለም። ማኪ ትመጣለች። ማኪ ጥፋት ካለባት እህትሽ ናት። አብራችሁ አንድ ላይ ስትሰሩ የነበራችሁ ልጆች ናችሁ። ጎበዝ ልጆች ናችሁ። እሷም የስራ ሰው ናት፣ አንቺም የስራ ሰው ነሽ። ገባሽ? ስለዚህ ይሄ ውስጥሽ በቃ ያለውን ምንም ነገር ሳታስቀሪ ለህዝቡ መናገር ያለ ለእኛ ቁጭ ብለን አመናችሁም አላመናችሁም ከትላንትና ማታ ሙሌ ቤት ከነበረው ሰዓት ጀምሮ እስቲል ነው። እኔ ቤት አልገባውም፣ ውጭ ነኝ ያለሁት። ከሷ ጋር ነው የዋልነው፣ ያዋራናት ምንድነው የቸገራት ምንድነው ችግሩ የሚለውን። ግን በቃ እኛ ሴቶች በተፈጥሮ ነገር ስለምናካብድ በቃ አንዱን ነገር በጣም አክርረን ስለምንይዝ እንጂ ጸባቸው ራሱ እዚህ ግባ የማይባል እህትማማቾች ይቅርታ መባባል የሚገባቸው። ማኪንም ደውለን አውርተናታል። ማኪ ምንም ጥላቻ የላትም ለሷ። እችኛዋንም በግል ስናወራት ስለዛችኛዋ ጥሩን አብልታኝ አጠጥታኝ ጥሩ እዚህ ደረጃ ባለውለታዬ ናት። ጌም እንድጫወት አርጋኝ ነው። ያጣላቸው ትንሽ ነገር ነው። ሰው ነፍስ ተገዳድሎ እንኳን ይቅርታ ይባባላል። ስለዚህ አያኔ ሌላ ያልነገርሽን ለኛም በውስጥ ካለ
ወይ ደግሞ የረሳሹ ነገር ካለ ይሄ መጨረሻሽ ስለሆነ ተናገሪ። ያ እዩም አለ መናገር ያለብሽን ተናገሪ። ቤኪም ይመጣል። እኔ ሌላ ምንም የምናገረው ነገር የለም። በአካውንቴ ነው እኔ የተናደድኩት እንጂ ሌላ ነገር ምንም ነገር የለም። ስለ ሲም ካርዱ ተናገሪ አያኔ። ለምን መሰለሽ የሁሉም ያንቺም ስም መጽዳት አለበት፣ የነሱም ስም መጽዳት አለበት። ስፔሻሊ ደግሞ የቤኪ ስም መጽዳት አለበት። አያን ሲም ካርዱ እንዴት እንደጠፋ የኢሜይልሽ ፓስዋርድ እንዴት እንደጠፋም ንገሪያቸው። ስልኩን ምን እንዴት አድርገሽ እንደጠፋ ማለት ነው። ሚውት ነሽ ማለት ስለ ሲም ካርዱ ነው የሚያወራው። አዎ ሲም ካርዱ እንዴት እንደጠፋ ንገሪያ። ኦኬ ሲም ካርዱ የቲክቶክ ሲም ካርድ ቤኪን ለኔ ስጣ ብያለሁ። እኔ ሲም ካርድም ቁጥርም ቤኪ ጋር እንዳለ ነው የማውቀው። ለምን ሁሉም አላፍትነት ለሱ ሰጥቻለሁ፣ የቲክቶኩን ማለት ነው። ሲም ካርዱን ደግሞ እንዴት እንደሆነ ልንገራችሁ። ለኔ አውጥቶ የሰጣ ሲም ካርድ ማኪ ሳትሆን አቢ ነው፣ የማኪ ወንድም ሲሰጣ ለቲክቶክ ነው የሰጣው። በዚህ ቁጥር ማንንም ደውለሽ አትሳደቢ፣ ማንንም አንድ ሰው ከተሳደብሽ እኛ ነው የምንጠየቀው ብሎ አስጠንቅቆት ነው ቁጥሩን የሰጡት። ሲሰጡ ቤኪ ከቤራ አመጣ። ሲያመጣ ኦርደር ስልኩ ሲም ካርዱን አስገባሁት በሁለተኛ ስልክ ማለት ነው። ሲያስገባ አንድ ልጅቷ ከኔ ጋር ነበረች። እንደዚህ እንትን ቆሻሻ ማለት ነው ፌስታል አጠራቅሜ አስቀምጬ ነበረ። ከዛም ለምን እንደሆነ እየወጣሁት ስልኩን በዛ ፌስታል ውስጥ እንደዚህ ከላይ ያረኩት ማለት ነው። ከዛ ሲያረግ ያ ስልኩ ደግሞ እንዴት ሆነ? ልጅቷ ቆሻሻ ውስጥ ላለች ማለት ነው፣ ውስጥ ጥላለች ታች ላይ። ከዛ ያ ስልኩን ደግሞ ሄደን ፈልገን ምን ሆነን አጣን። በሱ ስልክም ቲክቶክ አለ። ለቤኪ ደውዬ በሳምሰንግ ስልክ አካውንቴን አውጣ ስልኬ ጠፍቷል ከነስሙ ስል ቤኪ ከበራ ደግሞ ዝም አለ። ይሄ አካውንት ደግሞ እነሱ ጋር እንዳለ አንቺ ማታ አይተሻል። ለምን በይ በዚህ ቲክቶክ ሃክ ሎንግ ስናረግ ምን ሆነ? የኔ ቲክቶክ መጣ። ይሄው መሲፍ ለፊት ነው ሲመጣ ምን አረጉ? ቪዲዮዎችንም እያየን ወዲያውኑ ቲክቶክን ቆልፉ። ይሄው እሷ ፊት ለፊት ነው የሚያወራ። እኔ ይሄ ሲም ካርድ እኔ እጄ ላይ የለም፣ ሳላቅ ነው ከስልኬ ላይ የጠፋ። ደግሞ ሲም ካርዱን አውጥቶት እነሱ ይሄንን ሎንግ ስናረግ የኔ ቲክቶክ መጣ። ሲመጣ ወዲያውኑ እኛ ኢሜል እየፈለገን እነሱ ቁልፍ ውስጥ አስገቡ። ይሄው መሲፍ ለፊት ነው የሚያወራ። አሁን እኔ የሚያወራ እዚህ ነገር ላይ የነሱ ሲም ካርድ እኔ ሊከስም በግድ ስጡ ማለትም አልችልም። ወዶኝ ይስጡኝ። ያው እኔም ለፍቼ ያሳደኩት ነው። እዚህ እናት አባት እየተሳደባ ያሳደኩት ነው። ወዶኝ ይስጡኝ። አይ አንሰጥም የራሳችን ነው ሲም ካርድ ካሉት እኔ ይሄንን አካውንት ፎሎ አርግታችሁ ስራዬን ጀምራለሁ። ግን ሲሙ የነሱ ነው። በእነሱ ደግሞ መከራከር አልችልም ነው። ጨርሻለሁ። እሺ ማሚ ትንሽ እኔ ላብራራላቸው በደንብ እንዲገባቸው። ይኸውልሽ እነሱን ያስባላት ሰበብ ምን እንደሆነ እነሱንም ምን እንዳስቀየማቸው ቤኪም እዚህ ጋር ድርሻው ምን እንደሆነ የሁሉም ክሊር ይሁን እሷ ለማስረዳት ትንሽ እንትን ብሏታል። ጥሩ ምላሽ ነበር የሰጠን። እመጣለሁ ብሎን ነበር ግን ስላልተመቸው አልመጣም። አያኔ አካውንቷ የለም እሷ እጅ ላይ። አካውንቷ የጠፋበት ምክንያት እሷ ከአይፎን እንትኑ ላይ ሪሙቭ ተደርጋለች። አይፎኑ ላይ ቲክቶኳ ነበረ፣ ከአይፎኑ ስልክ ላይ ሪሙቭ ተደርጋለች። እንዳጋጣሚ ኦርደር ተቀብላ ስራ ስትሰራ ውላ ከላይቭ ከወጣች በኋላ
ገብታ ቲክታኳን ስታይ ቲክቶክ የለም። ከዛ ለቤኪ ደወለችለትና ቲክቶክ እኮ እንደዚህ ሆኗል ሪሙቭ አድርጎኛል ብላ ስትነግረው ሊፍት ብሎ አስወጥቶኛል ብላ ስትነግረው ከዛ ቤኪ ምን አላት? ኢሜልሽ አንቺ ጋር ስላለ በኢሜልሽ ግቢ አላት። አያኔ ደግሞ ኢሜሏና ስልክ ቁጥሯ ያለበትን ስልክ ማታ ኦርደር ሲያወጡ ከቆሻሻ ፌስታል ጋር ጥለዋለች። ማን? አያኔ። እዚህ ጋር ያዙሽ ልብ ብላችሁ ሲም ካርዱንና ኢሜል የተከፈተበትን ስልኩን ሳምሰንጉን ጥለዋለች ከቆሻሻ ጋር ማለት ነው። ስለዚህ በኢሜሏ እንዳትገባ ኢሜል የሚሄደው እዛኛው ጋር ነው። የኢሜሏን ፓስዋርድ ራሱ አታውቀውም። ፓስዋርዱን ለእንትን ለማለት እንትን ፈልገን ነበረ፣ ግን ፓስዋርዱን የኢሜሉን አታውቅም። ኢሜሉን ማን የከፈተልኝ ስንላት ቤኪ ነው አለች። ቤኪን ጠየቅ ነው የዛን ሰዓት ለጌሟ አካውንቱን ስናስተካክል የፓስዋርድ የኢሜል ፓስዋርዷን ፎቶ አንስቼ ጋለሪዋ ላይ ነበረ። የትኛው ስልክ ላይ? ከቆሻሻ ጋር የተጣለው ስልክ ላይ ሳምሰንጉ ላይ ማለት ነው። እሺ ታው መፍትሄው ምንድነው? በስልክ ነው የሚገባው። ከዛ እንዳጋጣሚኛ ትላንትና ከሌሊቱ 6 ሰዓት በዚህ ሀገር 6 ሰዓት ቤት ድረስ ሄደን ስንሄድ ሙሌም ነበር፣ እኔ መዲ ሀዲያ እሷም ነበረች። ሄደን እስቲ ያኛው በአይፎኑ ሞከርን እንትናልን። ከዛ በኋላ በሳምሰንጉ እስኪ ሳምሰንጉን አምጪ ብለን በሳምሰንጉ ስንሞክር ቀጥታ አካውንቷ ላይ ያስገባል። አካውንቷ ላይ ሲያስገባን ወዲያውኑ አካውንቷ ተከፈተ ማለት ነው። ወዲያውኑ ግን ፓስዋርዱ ተቀየረ። አስወጣን ማለት ነው። ስለዚህ አንደኛ አሁን አካውንቷ የሚመለሰው ሲም ካርዱ በወጣበት ያወጡላት የተባበሯት እህቶቿ ወንድሞቿ፣ እነሱ ሲም ካርዱ ላይ የሚሄደውን ኮድ ከሰጧት ሲም ካርዷ እንትን አካውንቷ ይከፈታል። እነሱ ደግሞ ለዚህ ነገር ፈቃደኛ ያልሆኑበት ምክንያት ደግሞ ቁጥሩማ በሰው ነው የወጣው። ስለዚህ በዛ ቁጥር ገብተው ነው እሷን ሪሙቭ አድርገው ያስወጧት ማለት ነው። ስለዚህ የሚሆነው ምንድነው? በሲም ካርዱ ላይ የሚሄደውን ሜሴጅ እንዲተባበሯት መታረቅ አለባቸው። የተጣሉበት ምክንያት ምንድነው? አንደኛ ማኪም የማኪ ወንድምም እና ደግሞ የነማኪ እናትም እዚህ ቲክታክ ላይ ተሰድበዋል። እነሱም ያ ማንም በክብሩ አይደራደርም። አያኔ ሳትሆን በአያኔ በኩል በእሷ ደጋፊዎች በኩል ተሰድበናል ነው እያሉ ያሉት። ስለዚህ አያኔና እነማኪ አብረው ይበሉ አብረው ይጠጡ። ለእሷ ማኪም ብትሆን እኛ ደውለን ስናወራ እኔ የበደልኳት በደል ካለ ወጣ ትናገር፣ እኔ ለአያኔ መጥፎ ሰው አይደለሁም፣ መጥፎ ከሆንኩኝ የበደልኳት በደል ካለ ለህዝቡ ትናገርና ህዝቡ ፍርድ ይስጠኝ ነው ያለችው ማለት ነው። ወንድሟንም አወርተነዋል። እኛ ለእሷ ቤተሰብ ወገን እንጂ ለእሷ መጥፎ አይደለንም። ግን ለምን ይሄ ነገር ተደረገ ነው ያለው። ይሄ ነው። ስልኩ እንዴት ጠፋ ለምትሉ ኢሜል የተከፈተበትን ስልክ አያኔ ራሷ ናት ከቆሻሻ ፌስታል ጋር የጣለችው። ማታ ስራ እየሰሩ ነበር። ኦርደር ሲያደርጉ ኢሜሉ ክሬት የተደረገበት የኢሜሏን ፓስዋርድ እንኳን አታውቅም ልጅቷ። ኢሜሉን የከፈቱላት ሌሎች ናቸው። እነዛ ሰዎች ደግሞ ኢሜሉን ሲከፍቱላት ደግሞ ፓስዋርዱን ስልኳ ላይ በፎቶ ነው ያስቀመጡላት። ያ ስልክ ደግሞ ከነፎቶ ከነስልክ ቁጥሩ ከነሁሉ ቆሻሻ ፌስታል ውስጥ እንደዚህ ሱቅ ውስጥ ስራ ሰርታ ኦርደር ስትል ከቆሻሻ ጋር ጥለውታል። ስለዚህ ምንድነው የሚደረገው? የሰው ልጅ ስህተት ይሳሳታል። አያኔ ተሳስታም ከሆነ ጥፋትም ካለባት አያኔንም ያው ታሜም ፊት ሁላችንም አሁን ነው እንትን ያልነው እና የተለያየ ነው ከጧት ጀምሮ። አያኔም ስለነሱ መጥፎ ነገር አይደለም፣ እልህ ነው በመካከላቸው ያሉት። ሰው አይደለም ሰውና ሰው እግርና እግር ይጋጫል። አያኔ ምስኪን ልጅ ናት፣ ማኪም የስራ ሰው ናት። ሁለቱም ወደ ስራቸው ወደ ቀድሞ ህይወታቸው እንዲገቡ መታረቅና መታረቅ ብቻ ነው ያለባቸው። አቢ ደግሞ እንዲተባበረን በህዝብ ስም እንጠይቀዋለን። ይስማሙ። መታረቅና መታረቅ ብቻ ነው። አይ በቃ አንሰጥም ደግሞ ካሉት አያኔን እዚህ ጋር ያደረሳት ህዝብ ነው። ህዝቡ ደግሞ ፎሎ አድርጎ ወደ ስራዋ ይመልሳታል። ከጎኗ መሆን ማበረታታት፣ አይዞሽ ማለት ነው ያለው። ይሄ ነው ሁለቱ። እኛ ግን ያየነው ሙኒትንም ብትጠይቋት ታሜንም ብትጠይቁ ሁሉንም ብትጠይቁ በሁለቱም ወገን እልህ እንጂ ያለው ጥላቻ የለባቸውም። በጣም የሚዋደዱ የሚተዛዘኑ፣ አብረው ይበሉ አብረው ይጠጡ ናቸው። ሀቁ ይሄ ነው። ምንም ሳይጨመር ሳይቀነስ ማለት ነው። ያየነው ከመካከላቸው ይሄ ነው። ሌላውን ታሜ ይቀጥል።
ሚዩት ነሽ ሀቢብቲ። ለማንኛውም እሺ፣ አሁን እህታችን ማናት? ማክዳ ማነው ስሟ? ገብታለች። ማኪ ደዊ ሚዩት ሆነሻል መሲ። ደውሉላት ለልጅቷ። ማክዳ ነው ስልክ እየገባብኝ እኮ ነው። የማኪ ስልክ ያለው ማሚ ጋር ነው። ማሚ ደውይላት። ጠይብ አሁን ልክ መሲ እንደተናገረችው ማለት ማንኛውም ሰው እዚህ ጋር ሊሳሰጥ ይችላል። እህታችን ደግሞ ፈልጋ አይደለም እንደዚህ አይነት መንገድ ወይም እንደዚህ አይነት ቦታ የገባችው። መሲ እንዳለችው የእልህ ነገር ነው ማለት የሆነባት እንጂ ብላክስ እኔ ስጠይቃት እነሱም እህቶች ናቸው፣ አንድ ላይ በልተናል፣ ብዙ ነገር አሳልፈናል። በፍጹም እኔ ማለት እነሱን መሳደብም አላስብም። ምናልባት የንግግር ስህተት ሊኖር ይችላል። ልጅቷ ማለት ያው የሆነ ነገሮች ማለት አጥፍቻለሁ እኔ ይቅርታ መጠየቅም ካለብኝ እኔ እጠይቃለሁ፣ ችግር የለም እያለች ነው። ወደ ሌላ ፖይንት ደግሞ እንደ አካውንቷ ማለት ነው የስራ አካውንቷ ስለሆነ እሷ ራሷ ናት የጀመረችው ይህንን አካውንት። ለወደፊትም የስራ ማለት ሊሆንላት ስለሚችል አትሊስት ይህንን አካውንት እንዲመለስላት ነው ማለት የምጠይቀው እንጂ እነሱ ማለት መሀላቸው ምንም ነገር የለም። ምስ አንደርስታንዲንግ በመሆኑ ብቻ ማለት ነው። ማክሊ ነው ስሟ ወይስ? ነይ ግቢ እህቴ። ያስወርድልሃለሁ ሰው አሉ። አንድ ሰው አውርጂ ሳሪ ናዲና ሰው ድጋሚ ላኪ። ማክዲ ማነው ስምሽ? ማክዳ ወይም ድጋሚ አንድ ነገር ላኪ ሀይቲ። አይቼሽ ነበረ ግን እኮ የት አለች? አንድ ጀምራ ያጠፋሁትን የጎዳሁትን የተኛውንም ነገር ስለ እኔ ፐርሰናል የሆነ ጉዳይ ነው የሚጠይቀው የምፈልገውም ቤተሰቦቼንም እንድታካክስ አልፈልግም። እኔ ያጠፋኋትን እኔ የጎዳኋትን ነገር እኔን ተደግፋ ቤኪን መንካት አትችልም፣ እሱን ተደግፋ ደግሞ እኔን መንካት አትችልም። እኔ ያጠፋኋትን የጎዳኋትን ነገር ከመጀመሪያ ጀምራ ሆዷ ውስጥ ያለውን ነገር ሁሉንም ጨርሳ ታውራ፣ ፍርዴም ስጧት። እሺ ትቀጥል። تمام እሺ ሀይቲ አየነ። እስኪ ሚዩትሽን ክፈቺ፣ ካሜራሽን ክፈቺ ሀይቲ። አየነ ቪዲዮ ታብራ። ያ ታበራለች። ለምን አታበራም? አሁን መጀመሪያ አንቺ አውሪ። ኦኬ መልሼ ላወራ። የቅድሙ አሁን የገባ ራሱ ቤቂ ነው ወይስ ሌላ ነው? ቤቂ አንተ ነህ ወይስ ሌላ ሰው? አውጣ ታዲያ አንተ ከሆንክ አውራ። طيب ጋይዝ ማለት ሌላ ሰው ማለት እዚህ ጋር የሚመቻችሁ ከሆነ ካሜራ ክፈቱ። ማኪ ደግሞ ከይቅርታ ጋር እህቴ አንድ ቤኪ አይደለም እዚህ ቦታ ሙሌ ካሜራ የሚግባ እዩ ካሜራ የሚግባ ሙሌ ካሜራ ማስገቡ። ካሜራህን ክፈት ቤኪ። አንቺ ከሰው ጋር ምንድነው ጉዳይሽ? ጉዳይ ያለሽ ከማኪ ጋር ነው። ይቅር ልትባባይ የመጣሽ ቤኪ ማለት ሌላ ሰው ከሆነ በተረጋጋ ሁኔታ ማናግሪያቸው። ኦኬ እኔ ላወራ። እሷ አልሰማችም መሰለኝ ቅድም። አንደኛ ተቀጥሬ እየሰራው ነበረ እነሱ ቤት ነው። 2 ወር ግማሽ ማለት ነው። ከዛ ሙሉ በሙሉ ታወራ ነው አይደል ያላችሁ? ኦኬ ሙሉ በሙሉ አወራለሁ። ተቀጥሬ እየሰራሁት ጌም ተጫወትኩት።
መሃል ላይ ጌም ተጫውቼ ጌም ልክ የተጫወትኩበት 3ኛ ቀን ላይ ማለት ነው ኦርደር አላወጣሽም አንቺ የሆነ ባርድ የሚባል ልጅ አለ ከኔ ጋር ጭዊ ምናምን ይጫወታል ኦርደር አላወጣሽም አንቺ ጫወታ ብቻ ነው የምትጫወቺ ስለዚህ ሳሰሪ አንቺ ስራ ሳሰሪ ደሞዝ እየተቆጠረ ነው አሉ እኔ ደግሞ ኦርደር ሳላወጣ እንዴት ነው ደሞዝን የሚሰጡት እናንተ ቅር ያላችሁ አልሰራም እዚህ ደግሞ እየተመላለስኩት ለኔም ጥሩ አይደለም ይሄን ያህል ድፍረትም የለብኝም ሲጀመር ወድጄ አይደለም እየሰራሁት ያለሁት አንደኛ በእናንተም ተደግፌ ጥሩ ቦታ ደርሳለሁ ብዬ ነው እንጂ ይሄንን ስራ እንደዚህ ሱቅ ላይ መስራት እየፈራሁት ነው የሚሰራት አልኩት ስል የሷ ታላቅ እህት አለች ታላቋ እህቷ አሁኑ ሻንጣ ይዘሽ ውጪ አለች ማሰሪ ካውና ይሄው ታላቋ እህቷ ባሏም አለ የሷ ባል ደግሞ ምን አለ እዚህ ቦታ አንድ ነገር ብትያዢ እኛ ተጠያቂ አይደለንም የፈለግሽበት ቦታ ተቀጥረሽ መስራት ትችያለሽ እስሉ ከጧቱ ወጥቼ ጧት ወጣሁት የሆነ የኔ ጓደኛ አለች እሷ ጋር ሄድኩትና ቁጭ አልኩት ቁጭ ስል ደግሞ ጌም አጫውታኛለች እንደ ሄት አርግታ አጫውታኛለች እሷ ደግሞ ለእህቷ ምን አለች አው እኮ ኦርደር አላወጣንም ጫወታ እያበዛን ነው አለች ለእህቷ ማለት እህቷ እንደዚህ ስታወራ ስትል ደግሞ እህቷ ደግሞ ኦርደር አላወጣሽም ስትል ወጥቼ ያለው ጌም ተጫወትኩት ጌም ጌም ተጫውቼ ነው ወጣሁት ሲም ካርዱን ደግሞ መጀመሪያ በኢሜል ነበር በኢሜል በሲም ካርድ ነው የተቀየረው ቲክቶክ ሲም ካርድ የሰጣ የሷ ወንድም ነው አቢ ይባላል ሲሰጣ በሷ ስልክ ነው ተጫወትኩት በሷ ስልክ ተጫውቼ እኔ ጋም አለ አካውንቱ ማኪ ጋም አለ 3 ሰው ነው የምንጠቀመው አካውንትን ሳሚ ፓፓ አለ ለቪዲዮ ደወልኩትና በኢሞ እንደዚህ ሲያሳይ 3 ሰው ነው አካውንትሽን 3 ሰው ነው የሚጠቀመው አላ 3ቱም ሰው ጋር ምን አደረኩት ሪሙም አደረኩት ከቤኪ ግን ከማክሊት ሪሙም አደረኩትም ማለት ሳላቅ የቤኪን ሪሙም አድርጌ አወጣሁት ግን የሷ አለ ለቤኪ ደውዬ ማኪ ጋር ሄዳ በአካል ሄዳ አካውንቴን ሪሙም አድርግ አልኩት እሷ ደግሞ አንድ ቀን በአካል ሄጃለሁ አያነ አንቺ አካውንትሽ እኔ ስልክ ውስጥ የለም ይሆን ብላ ስልኬን አሳየች የሷ ስልክ እንደዚህ ከፍታ ማለት ነው ስታሳይ በቃ ዝም አልኩት ለምን በጣም ነው የሚያምናት በጣም ነው መወዳት ጥሩ ጊዜ አሳልፈናል ጌምም አጫውታኛለች እንደ እህቴ ሆና ከዛ እንደዚህ ስትል በነገራችን ላይ በጣም ነው የሚያምናት ማለት ነው እኔ እንደዚህ እንደምትርቅ እንደዚህ እንደምትጠላ አላቃትም ከዛ እንደዚህ ስትል ማለት ነው ቤኪ ካሜራ ደግሞ ይሄን ግፍጡን ብር ላልመልስ አካውንቴን መልሼ ሰጣሁት እሱም ነው ኢሜልም ማስገባ ቁጥሩም ያስገባ አዲስ ስልክ ላይም አርግቶ የሚያመጣ እሱ ነው እኔ ኮርድም ቁጥርም ያለ ማጋ ነው የሚመስለው ቤኪ ካሜራ ጋር ነው ሁሉም አላፍትነት የቲክቶክን ያለ የሚመስለው ማለት ነው በቃ ለአንድ ሰው ግፍት ግዛ ካልኩትም እሱ ይሄንን ኮርድ አስገብቶ ገዝቶ ይሰጣል ለምን እሱ ስለሚያምን ማለት ነው ከዛ እንደዚህ ይሆንኩት ያለው በትላንትና ወደ 3 ቀን ሆኗልና በአሽሙር ለሁሉም አወራሁት የኛ እህቶችን ለምንድን ነው ልብስ የሚመጣባት ቦታ ማታሳዩት እዚህ ጋር የቆያችሁት ለምንድን ነው የምትቀኑት ብዬ በአሽሙር ሲያወራ ይሄው ጌታ ምስክሬ ነው አውርቼ ኦርደር አውጥቼ ስልኩን እንደዚህ ላይ ነው እንደዚህ ባርጩማ ላይ እንደዚህ አርጌ ሊቡን እንደገለበጥኩት ከኮሽና እስከሚመጣ ድረስ ምን ሆኗል ስልኬ የለም ቀፎዬ ውስጥ አካውንቴ
ለሷ መክሊት የኔ አካውንት እኮ ምን እንደሆነ ሆኗል ብዬ በዋትስአፕ ሪከርድ ደረደርኩላት። አሰማም ለቤኪም እንደዚህ አካውንቴ ሪሙቭ አርግታችሁ ነው እንዴ ለምንድን ነው አካውንቴ ማይሰራ ስል አይመልሱም። ቤኪ ደግሞ እኔ የሚያውቀው ታሪክ የለም አለ። ወይ አካውንቴ እኮ አንተ ጋርና መክሊት ጋር እንዳለ ነው የሚያውቀው እና ለምንድን ነው ሪሙቭ አንተ ነህ ዋረከው ወይ እሷ ናት አልኩት። ከዛ የለም ምን አልኩት ተናድጃለሁ። በዛ ሰዓት ደግሞ እኔ አዲስ ነኝ። ያው ኦርደርም በደንብ እያወጣሁት ነው። ያ ቀንም ደግሞ ኦርደር አውጥቻለሁ ብዙ ኦርደር ማለት ነው። ያ ኦርደር ለድራይቨሩ ሳይሰጣ ነው እየተንቀጠቀጥኩት ሊውስ ገብቼ ምን እንዳወራም አላወቅኩም። ከዛ እሷ የኔ ዋትስአፕን ቦይስ ሳምታ ንቀቷ ማለት ነው ሳምታ አካውንትሽ ምን እንደሆነ እንኳን አላወቅኩም ሳትል ቲክቶክ ላይ የሚለቅሱን አይታ ማታገብታ ምን አላት? አንቺ ጀዝባ ተረጋጊ አለችኝ። እኔ በአካውንቴ ስትደስ ሆኛለሁ። አሁንም እኔ እዚህ ቦታ የሚነግራችሁ ነገር ማታ መሲ አይተሻል፣ በሁለተኛ መዲ ፈቲ በዚህ ስልክ እንደዚህ ስናረግ ማለት ነው እንደዚህ ቲክቶክን ስናረግ ይሄንን ቲክቶክ ስናረግ መጀመሪያ በዚህ ቲክቶክ ነበረ በዚህ ስልክ ነበረ ቲክቶክ ማለት ነው። እንደዚህ ስናረግ መጣ ቲክቶክ ወዲያውኑ ቪዲዮም ፎሎ መጣ። መሲና መዲ ኢሜል ላይ እየቀየሩ ምን አረጉ? ወዲያውኑ ዘጉ። አሁን ካወደዱን ሲም ካርዱን ሳትሆን አካውንቴን ይስጡኝ፣ አይ አንሰጣትም ካሉኝ የነሱ ነው ሲም ካርድ እኔ መክሰስ አልችልም። ይሄንን ፎሎ እያሳደኩት ሰራለሁ። ስለዚህ ቲክቶክ ያለ ማጋ ነው እና ማኪ ጋ ነው ጨርሻለሁ። ሲም ካርድ ማለት መጠየቅ ሲጀምር መት የለሽም። ሲም ካርዱ የነሱ ነው፣ ግን አካውንትሽን በዛው ሲም ካርድ እስከሆነ ያው አካውንትሽን ሪከቨር እንድታደርጊ መብትሽ ሊሆን ይችላል እንጂ ሲም ካርዱ ያንቺ እስካልሆነ መጠየቅ። ይሄንን ነበር ስታስፈራሪበት የነበረው። ምንም አላስፈራራሁትም። ይሄ ነበረ ወላ ቢቹን ጎላ ወጮየ ይመለስ ወላ በቃርቆ እኔም ያወራ ነገር እንደሚያወራውት ከወደሽ አካውንተንት ሲቲ ካልወደሽ ይዘሽ ሂጂ በቃ ከላስ እንደምን ሆነ ነው ማክሌት ሚዩት አድርጊ። እሺ ማክሌት ሚዩት አድርጊ። አንዴ ሀቢብቲ አያና ሀቢብቲ አሁን እሷም ራሷ ባለ ጉዳይ እና ህዝብ እዚህ ጋር 25000 ሰው 26000 ሰው ቁጭ ብሎ እሷ ፈቃደኛ ናት። የተደበቀ ነገር ካለ ማውራት ውስጥሽን ያሳደርሽው ነገር ካለ እሷ ፈቃደኛ ናት። ገባሽ? ለምን ህዝብ ማለት ሌላ ነገር ስለሚመስለው እውነትም የሆነ ነገር ካለ ፈቃደኛ ስለሆነች አውሪ። ምንም ነገር ከሌለ ይቅርታ ብልሽ እኔ ዝም ብዬ ነበር ስለፈልፍ በዚሁ ነገር አሳልፊ። የሆነ ነገርም ካለ አውሪ። ምን ነገር አይደለም። ግን ወንድሟ በኔ ላይ ውሃ ስለደፈኝ በጣም ተሰምቶኛል። አዝኜ ነበረ። ውስጤ ቆስሎኝ ነበረ። ያው ውስጤ እየቆሰለ ነበረ። በአፌ ይቅርታ አድርጋለሁ ያልኩት ማለት ነው። ስለዚህ እኔ የበደለችኝም ነገር የለም። አካውንቱ እነሱ ጋር አለ። ይስጡኝ ወይ እንሰጣለን ወይ አንሰጣም ብሎ ያወሩና እኔ ከዚህ በኋላ በስራዬና በስራዬ ብቻ ነው የምታገኙት። በስድብ ሳይሆን በምን ሳይሆን ሰርቼ በሁለት እግር ቆሜ ማሳያት ነው የሚፈልጉት። ይሄንን አካውንት ደግሞ እናት አባት እናቴን የሞተችን እናቴን አምጥቶ እየሰቀሉት ነው። ይሄ አካውንት ያደጋ ከዚህ ሶሻል ሚዲያ ቢጠፋ ይጠፋለሁ። ግን ይሄ አካውንት በጣም የሚፈልግበት አካውንቴ ነው። ትስጠኝ እህቴ ነሽ ካለች ትስጠኝ። አይ አልሰጠም ሲሙም የኛ ነው ካለች እኔ አልከራከርላትም። ሌላ አካውንትም አሳድጋለሁ። ይሄና ይሄ ብቻ ነው። እኔ እሷ ነፍስ የኔ ነፍስ አልገደለችም። የቤተሰቦችን ነፍስ አልገደለችም። ብቻ እውነትም አንቺ ከልብሽ ነው ይቅርታ የምትጠይቂ ከሆነ እውነትም ነገ አታሰፍ ይሄ ህዝብ ሁሉም ማለት ነው አታሰፍሪ ከሆነ ሁሉንም ህዝብ እዚህ ጋር ይወድሻል፣ ሰፖርቱም ያደርጉሻል ነው።
ለኔ የከለከለችኝ ሎኬሽን ለሷ ሰጠች። ሲሰጣ እኔ ደግሞ አብሬ ሰርቼሻለሁ አይደል? አብረን ጠጥተናል ባልተናል አይደል? ለምንድን ነው በኔ የጨከንሽው? እኔ ግን አዲስ ነኝ። ሎኬሽን ቢታሳይ ኦኬ እሷ አላቅም ብላለች አይደል? እህቷ ታውቃለች አይደል? ቢያንስ ሎኬሽን ቢሰጡ እኔ ሄጄ አመጣ። ይሄም የነሱ መብት ነው። ላይሰጡም ሊሰጡም መብት ነው። እኔ በግድ አይደለም ስጡ ምሉት። ግን እኔ እንደ እህትነት ነው የጠየቅኳት። እህቴ ስለሆነች ነው የጠየቅኳት። ሎኬሽን ልብስ የምታመጭበት ቦታ ሲጭኝ እኔም ላምጣ። እኔ አላቅም። እናንተ ሲታመጡ ነው ልብስ የሚሰራው። ከየት እንደሚመጣ ስለማላቅ ማኪ ሎኬሽን ሲጭኝ አልኳት። ስላት እኔ አላቅም ታላቅ እህቴ ናት የምታመጣው ስትል እኔ አይቂያት የሆነ ጃኬት ሲጠይቃት ምን አለች? አላቅም ያለችው ጃኬቱን በሁለተኛ ቀን አምጥታ እየሸጠች ነበር። አምጥታ ኦኬ እሷ የኔ ከፍታ ብትፈልግ ኑሮ እኔ በግዴታ አይደለም። ይሄ ነገር በግዴታ የሚሆን ነገር አይደለም። ቢዝነስ ነው አውቃለሁ። ግን እኔ ስለማምናት ነው፣ በጣም ስለምወዳት ነው። እሷ አትወዳትም፣ ለሶሻል ሚዲያ አሳልፋ ሰጣለች ምናምን ልትል ትችላለች። ግን እኔ እንደ እህቴ ስለሆነች ነው የጠየቅኳት። ያው እሱንም አልሰጣም ስትል ዝም አልኩት። ሽፎን ደግሞ ለአመት በዓል ሽፎን ደግሞ አሰራን ማለት ነው። ወደ 17 ሽፎን ስናሰራ እቺ ሽፎን የሚሰራው ለሷ ደንበኛ ናት ማለት ነው። እኔ ጋር መጥታ ነበር እሷ እኔ የሚሰራበት ቦታ ማለት ነው። ቤቴን መጥታ ማኪሌት እንደዚህ ሽፎን ለምንድን ነው ያስከለከልሽው? እኔ ያሰራሁትን ሽፎን ለምንድን ነው አትስጭ ያልሽው? ሆብዬ ስጠይቃት አይ እኔ አይደለሁም ምናምን እኔ አትስጭ አላልኳትም ምናምን ብላ ስታወራ ቤኪ ካሜራም ነበረ። አንድ መስ የምትባል ልጅቷም ነበረች። እንደዚህ ብላ ስታወራ ጸጥ አልኩት። በቃ ደስተኛ አይደለሁም መታለች እንጂ ውስጤ ደስተኛ አይደለም። ውስጤ በቃ በጣም ይርቋል። የሆነ የወደድኳት ልክ ጣለኋት ማለት ነው። የሷ እንደዚህ ስክሮን እያረኩት ቪዲዮ ሲመጣ ራሱ ጌታ ምስክሬ ነው። በቃ እንዴት ውስጤ በቃ እንዴት እንደሆነ ማለት ነው። በኢየሱስ አንድ ላይ ሰርተን አንድ ላይ ባልተን አንድ ላይ ውለን እንዴት ነው በኔ ከፍታ ይሄን ያህል ልክ ይሄ ብለኝ በጣም ተሰማብኝ ማለት ነው። ከዛ ደግሞ መጨረሻ ደግሞ ሽፎኑን ደግሞ ልጅቷ ምን አለች? በሰባ ነው የተስማማ ነው። በሰባ ብር ማለት ነው ስንስማማ 100 አረገች። 100 ለምንድን ነው ያረግሽው ብለን ስንጠይቅ ለኔ ከስተምር አለኝ አለች። ለኔ ከስተምር አለኝ ስትል ያ ሽፎኑ ደግሞ ለኛ ካልክላ በሁለተኛው ቀን እሷ ቤት አየሁት። ያው እሷም በትዕዛዝ ልታሳዝት ትችላለች፣ ግን ልጅቷ ለሷ ደንበኛ ናት። ያን ሁሉ ሽፎን ምን አረጋች? እሷ አመጣች። ጸጥ አልኩት። ሎኬሽንም ልብስ የሚያመጣበትን ቦታ አነግርም ማለች። ጸጥ እሷ መብቷ ነው ሎኬሽን አለመናገሯ መናገሯ። እኔ እህቴ ስለሆነች ነው እንጂ በግድ ሎኬሽን ንገሪ እዚህ ቦታ ውሰጂ ማለት አልችልም። ለምን እኔ እንደ እህቷ ነው ጠየኳት እንጂ በግድ ምንም ነገር የሚሆን ነገር አይደለም። ከዛ እንደዚህ ስትል ማታ ቢዶ ኬክ ይዛ ማታ ቢዶ እንትናናን ጌታ ምስክር ነው። ያ ቢዶ ፖስት አላረኩትም። ለምን ውስጤ ላይ ስለያዝኩት ማለት ነው። እኔ ደግሞ ለቤኪ ከቤራ እኔ ያለበትን ሎኬሽን ለማንም አትስጣ መክሊት ይመጣል እያለች ነው ስትል ማንም ሊመጣ አልፈልግም አትስጠስል። ቤኪ ከቤራ ደግሞ ታች ውረጂ የሆነ የምትቀበይ ነገር አለ ስል ታች ሲወርድ እሷና የሷ ጓደኛ ማሲ የምትባል መጥቷል። ጋቡ ቪዲዮ ሰሩ ምናምን በቃ አለ አይደል ተጫወቱና ሄዱ። እነሱ ጠዋቱን ቪዲዮ ፖስቱ። እኔ ያ ቪዲዮ አልፖስትኩትም። ለምን ውስጤ ላይ ስለያዝኩት ቅም ስላለ እሷ ጋር ደስተኛ አይደለሁም። በዛና ወዛ ነው እንጂ መክሊት ደሞዝ ምናምን የምትሉት ደሞዝን ያው ሰጥታለች። በደሞዝ ምክንያት አይደለም። ስለዚህ ይሄ ነው ያለ ነገር እንጂ ሌላ ነገር ምንም ነገር የለም።
ልመልስላት መልስ እሺ ጃኬት የምትለው ቦታ ላይ ነው አሁን ከሱ ነው የጀመረችውም ስለዚህ ጃኬት ይሄንን ፈልጋለሁ ብላ ሎኬሽን ላኪ ስትለኝ ማዚ እኮ ነው የምታመጣው ታውቂያለሽ እኮ አንቺም እነሱ ሲሄዱ ከነሱ ጋር ትሄጃለሽ ምናምን ብዬ አወራት ሪከርድ ሁላ አለ ከዛ እንዴት ጃኬት አመጣሽ በአጋጣሚ ይሄ መሲ የምትለው ልጅና ጓደኛዬ እህቴ ሌላ ልብስ ሊያመጡ ሄዶ ያንን ጃኬት አገኝቶ አመጡ ሲያመጡ አያኔ ጃኬቱ በአጋጣሚ እነመሲ ለሌላ ልብስ ሄዶ ያንን ጃኬት አገኝቶ አምጥቷሉ ላንቺም ደግሞ 1 ደርዘን 12 ፍሬ አስቀምጫለሁ በማን ልላክልሽ ብዬ ሳወራት በሳሚ ትልክ ያለሽ አለችኝ እሺ ብዬ ዝም አልኩትኝ ካሁን ይመጣል ብዬ እስካሁንም በፔስታል ነው ያለው ያንን ልብስ አልነካውም በእግዚአብሔር ፊት ነው ማወራው ግን ይሁን ደግሞ ሺፎኑን ደግሞ አስከልክላለች የምትለውን መረጃ ፈልጋለሁ ያን እንድታብራራልኝ ፈልጋለሁ ማለት ነው እና ደግሞ እኔ ቤት መጣ ታቹ ረጅስለኝ ወረድኩ አይደለም ከዛ በፊትም ሎኬሽን እንዴት እንደሚጻፍም አላወኩም ማኪ ነይ ብላ በኢቴ ፊት በሷ ፊት ነው ያወራት በታላቅ ኢቴ ፊት ነው ያወራት ደውላልኝ በኢሞ ደውላልኝ ያወራችኝ ነይ ያለችኝ እሷ ናት እንኳን በሁለተኛ ቀን ቤኪ ስላልተመቸው ሳሚን ቢዚ ስለሆነ በሶስተኛ ነው በአራተኛ ካለችኝ በአራተኛ ነው በሶስተኛ ቀን እንደሆነ ጓደኛዬ ትተሽኝ አትጂ አብረን እንሄዳለን እንኳን ደሳልሽ ማለት አለብን ብላ ስላወራችኝ እሷን ጠርቻት ቤኪና ሳሚ በተመቹ ሰዓት ነው የወሰዱን እኛን ነይ ያለችኝ ደግሞ ራሷ ናት ያንን እሷ ሚዲያ ላይ ወጣ ምን አለች ሳላቅም ቤኪ አምጥቷት ሎኬሽን ወስዳ ነው ሄደችው የፓስፖርቴን ኮፒ ያለኝ ልታስይዘኝ ፖሊስ ልካለች እስከምትል ድረስ ደርሷል ነገሩ ያንንም ቦታ ታብራራልኝ ለኔም ለህዝቡም የውስጤን የሚያውቀው እግዚአብሔር ነው ሰው የዘራው ነው የሚያጭደው ስለዚህ ምንም ሳይቀር ታስረዳ የሺፎኑን ደግሞ ምስክር ፈልጋለሁ እንዲ እኔ ቤት አይታ ልብስ ተመሳሳይ ሲሆን ነው እኔን የጠረጠረችኝ ያስከለከለችው እሷ ናት ብላ ያወራችኝ ወይስ ቪዲዮ አይታ በቪዲዮ ነው እንዲ ልትሆን የቻለችው ልጅቷ እንደ እብድ ነው የሚያረጋት ቪዲዮ ተቆርጦ ካያችሁ በጣም ተናዳብኝ እሷን ባላያት እንዲ ባላረጋት በቃ ማታውራው ነገር የለም ግን እኔ እንደዛ አይነት ጉርጋድ እንደቆፈረችኝ ያላወኩም ቪዲዮን ሳያት አያኔ ናት ወይስ ሌላ ሰው ነው ማየው ነው የሚለው ግን እኔ ዝም ስለምል ሌላ ሰው በሌላ ትርጉም ነው የሚተረጉመኝ እኔ ልቤን ታውቃለች እኔ ቤትም ሆኜ ብዙ አላወራም ታውቃኛለች ሚስጥር ለምንድን ነው ማታወሪ የምትኝ እሷም ነበረች አንዷ ናት ስለዚህ ጠይቋት ያንን ቦታ ፈልጋለሁ የጃኬቱን ደግሞ ሳሚን ልካለሁ ብላ አላከችም እስካሁንም አለ መልስ ስጫት አየነ አንቺ ምንድነው ማለት ዝም ብለሽ ነበር የምታወሪ ወይስ ምክንያት አለሽ ወይስ ማስረጃ አለሽ ቶሎ እንደሚደር ምን አይነት መልስ ነው ታሜ ሚዩት ነው ለቲክቶክ እኔ በራሴ ነው አሰብኩት የሷ ደንበኛ ስለሆነች በራሴ ነው አሰብኩት ምስክር ምናምን አያስፈልግም ታሜ ሺፎኑን ካዛዝኩ በኋላ ሴትዮ አልሰጠችም የሷ ደንበኛ ስለሆነች እኔ ተጠራጥሬ ነው ኦሬዲ ኦኬ ሰው አንቺ ማለት እዚህ ጋር ያኔ ስም የሰጣሽ ያኔ ሳይኖራት ያኔ ጥፋትም ሳይኖራት በግምት ሰይጣን እንደዚህ ብለሽ አስቢ እንደዚህ ብለሽ አውሪ ሰው አንቺ በግምት ነው የምትሄጂው አየና ሌላው ደግሞ ታሜ ጃኬቱንስ መተሹ ሰጅ ብላሻለች ቱን እኔ ሎኬሽን አላቅም ሎኬሽኑ ማለት መብቷ ነው ማሳየት ካልፈለገች ይሄ ማለት እሷ ነጋዴ ስለሆነች መብቷ ነው ማለማሳየት ነው ግን ጃኬቱ ማለት እሷ ጋር በመሆኑ ነይ ወሰጂው እስካሁን ድረስ የመጣላት ሰው የለም አንቺ የሆነ ሰው ይሄዳል ማን ነበር ስሙን ጠርተሽ ነበር ማክሌት እስካሁን ድረስ ማንም መጥቶ አልወሰደው ሳሚ ሊመጡ እንዲወስደው ነበር እስካሁን ድረስ ማንም አልመጣም የጃኬቱን ቦታ ሊመል ጃኬቱን
ታሜ ምንም ይሁን ምንም አንድ ነገር ልንገርህ፣ እንጀራህን አካፍለኝ አይባልም። እኔ ጋር ያዘዘችው ልጅቷ አለች ብልጫ የሚለው አካውንት አስገቡ። ሲሆኑ እንደ ከለከለች ማለት ነው። ከኔ ጋር ያዘዘችው ልጅቷ አለች፣ እሷን አስገቡ። እሺ ትግባና እሷም ታወራ፣ ችግር የለውም። ግን እንጀራ አካፊ አትበሉ። እኔ እንደዛ አይነት ሰው አይደለሁም። እንደማላመጣ ታውቃለች። ሄጄ እንደማላመጣ ግን ጃኬቱን እንዳስቀመጥ በቀለለት ታደርጊያለሽ። በሳሚናት ያለችኝ ጃኬቱን አንዴ ማኪ አንዴ ሙት አርጊኔ ልንገርሽ። ጃኬቱን ምን እንዳለሽ ልንገራችሁ። እኔ ሎኬሽን አላቅም ልላክልሽ፣ ግን ጃኬቱ ማጥቷል፣ እኔ ውሰጂ ከኔ ሰጣሻለሁ አለች። እኔ ደግሞ ስንት ጊዜ ነው ለኔ የሚሰጭ? እኔ ግን ሎኬሽን ፈልጋለሁ። ከይትሽም ተቀብለሽ ሎኬሽን ብቻ ስጭኝ፣ ሁሌም ከሚያስቸግርሽ አልኳት። ከዛ በኋላ ቦይሱም ሳምተን አይደለም እንደዛ አይደለም ያልሽ። ሪከርድ አሰማለሁ። ሪከርድ ወይ ተረጋግኔ እስከሚያወራ ድረስ ተረጋጊ። ውሸት አትጨምሪያ። ሰምተሽ ያላልሽው ቪዲዮ ይሄው ሪከርድ አለ። ቦታ ካለም ሪከርድ ታሰማለሽ። አንድ ሚዩት አድርጌ ማክሊት፣ አንድ ሚዩት አድርጌ ሳትጮሂ ሐቢብቲ አየና አላህ ይርዳ አለኪ። ህፃን ልጅ አይደለንም እኛ። ሳትጮሂ ማለት በስ ማበራራት ተማም። ሳትጮሂ ደግሞ ሎኬሽን አለመስጠት ማለት ማስገደድም አትችም። መብቷ ነው ልጅቷ። መስጠትም ከፈለገች ትስጥ፣ ካልፈለገች ደግሞ ነይ ወሰጂ አለችሽ። ለምንድን ነው ሱቅ የከፈተችው? እሷ እንድትጠቀም አይደል እንዴ? የሩክሳው እየከፈለች ግብር እየከፈለች ክራይ እየከፈለች በነፃ ነው እንዴ እሷ? ተረጋጊ። እንደዚህ አይደለም ሐቢብቲ አላህ ይርዳ አለኪ። በተረጋጋው መንፈስ ማለት ህዝብ አስረጂ። እሷም ልጅቷን መረዳት ስለምፈልግ ህዝቡን መረዳት ይፈልጋል። ተረጋጊ፣ ሳትጮሂ አስረጂ። ኦኬ ሶሪ። ሽፎኑን ብልጫ ምሎት አካውንት አንዴ አስገቡ። የጃኬቱን ማለት ነው። እሷን የጃኬቱን ቦታ ሎኬሽን ስጪ ስላት እህቴ ናት የምታውቀው፣ ታላቅ እህቴ ናት የምታውቀው፣ እኔ አላቅም አለች። አንቺ ደግሞ ከየትሽም ተቀብለሽ ለኔ ስጪ ብያታለሁ። ግዴታ የለም ብያለሁ። ቅድምም ካወደደች ነው እንጂ ግዴታ የሌለ ነገር ነው። መስዬ ወይ ይሄ ነገር መልሶ ይሄ ነገር ምንም ስለማያዋጣ እና ታመም እየደከሙ ነው። አንቺም አሁን ይሄን ነገር ሶሪ ተጠያይቆ አካውንት ኦሬዲ መቅሊት ወንድም አቢ ጋ ነው ያለ። አካውንቱ ተሰጥቶ ለምንድን ነው ማይለያዩ? ይሄ ነገር አሁን እናንተ ደረጃ የሚመጣ ነገር እኮ አይደለም። የያዝነውን ቀድመን እንጨርስና ከዛ በኋላ ወደ ሲም ካርዱ እንሄዳለን። አይመለስም። አሁን ስለ ሽፎን ስለ የምታወሩ በኢየሱስ የማስም ጠፍቶ ነው ስለማን ሲም ካርድ የምታወራው? ያንን የሚያረገው ማያረገው አንድ ሚዩት አድርጉ። አቢ አይገባም ነገሩ እስከሚያልቅ ድረስ አቢ እንዳይገባ አንድ ሚዩት አድርጊ። ጀነራል ወንድሜ እነሱ ችግር የለባቸውም፣ አካውንቱ ይመለስላታል። ግን ማክሊት አትሊስት እዚህ ጋር የኔን ስም ማጥራት እፈልጋለሁ እያለ መሲ ሚዩት አድርጊ። መሲ ወንድሜ ጀነራል። ስለዚህ አሁን ማክሊት ማለት ስሚን ማለት ነው ህዝብ ማለት ከሚጠፋ አትሊስት ታብራራ። ከዛም በኋላ ችግር የለም። እኔ ለማንም ሳይድ እያያዘን አይደለም። ሁለታችሁም እህታሞች ናችሁ። እዚህ ጋር በሰላም እንዲጨርሱ ነው ምኞታችን ነው። ምስ አንደርስታንዲንግ በመሆኑ ከመጀመሪያው ማለት ጉዳዩን ስንይዙ እኔ ታይቶኛል ምስ አንደርስታንዲንግ እንደሆነ ነው። ማንኛውም ሰው እዚህ ጋር ሊጋጭ ይችላል። ሁለቱም ይዋደዳሉ፣ እህታሞች ናቸው። በአንድ ሳህን የበሉ ሰዎች ናቸው። አሁንም ወድሻለሁ እያለቻት ነው። ገባ ታሜ? አሁን በሁለት ጉዳይ እኮ ነው ያልተግባቡ። አንደኛ ያዘዝኩትን ሽፎን እንዳልቀበል አረገች። በምን አወቅሽ ብለን ስንጠይቅ ልጅቷ ደንበኛ ነች ለመቅሊድ ብላለች። በጥርጣሬ ነው ብላለች። ሁለተኛ ደግሞ ነው የምትለው እሷ። ሁለተኛ ደግሞ ይሄ ቱታ ነው ቲሸርት ምናምን የሚባለውን ሁሌ ከአንቺ ከሚወስድና አንቺን ከሚያስቸግርሽ ሎኬሽንሽን ቢሰጪ ምን ችግር አለ የሚል ቮስ ሊክ ያለው እቺ ሁለት ነገር እኮ ነው። ቀላል ነው። ያን በጥርጣሬ ያወራችሁን በጥርጣሬ ነው ብላ ሶሪ ጠይቃ ቢፋቱ። ታሜ አንዴ ላውራ። በዱባይ የምትኖሩት እናንተ ታውቃላችሁ። ምንት እየሰማችሁ ነው? ማኪ እየሰማን ነው። ያለ ጥፋቴ
እዚህ መጥቶ መልስም ሊሰጣንም ከቻለ አለማውራት ካልቻለ ሚዩት አድርጎ ያለው ካልሆነ ያወርዱት ሚዩት አድርጎ ይቀመጥ። ከሁለት አንዱን እኔ እንዳወራ ከፈለጋችሁ ሳውዝ አፍሪካ ኑሮ ነው የምታውቀው። ስለዚህ ሀገር ስለማታውቅ ውረድ አንተ። አወርዱት። እሱ ሊያስታርቅ አይደል እንዴ የተቀመጠው? ሊያስታርቅ ድም ወሬሽን አውሪ። ይኸውልሽ መኪ እስካሁን ሙኒት አንዴ ሊያስታርቀን የሚገባ ሰው አይደለም። አንዱን ተደግፎ አንዱን እየወጋ አይደለም የሚያስታርቀን። እኔን ሌባ ነሽ እያለ 24 ቦታ እየዘቀዘቀ አይደለም እኮ ያለው ገብቶሻል መኪ። ይኸውልሽ በንዴት ሳይሆን ይኸውልሽ መክሊት እሱ እያሰበ ያለው እኔ ቅድም እንዳልኩት ማለት ነው ነገሮችን እናጣራ ብለን እያንዳንዱን ከያዝን ብዙ ግጭት ሊመጣ ነው። የሰው ልጅ አብሮ ሲኖር ወይ ወጣች ለሽቺ ኖ ተደውሎባት በተደጋጋሚ ሲደውሉባት ነበር። ለዛ ይሆናል ሊወጣችሁ። አሁንም እኮ መሲ ጄኔራል ያለው ምንድነው? ከዚህ በኋላ ቢነጋገሩ መፍትሄ የለውም። እህታማቾች ናቸው፣ ያለውን ነገር ይቅር ይባባሉና ይታረቁ ነው ያለው። ይሄ እኮ ትክክለኛ ሀሳብ እንጂ የአብሮ የሚኖር ሰው ነገሮችን ላድቅቅ ካለ ስንት ንግግር በማለት ይሄድልን ወይ በየኪም መጥቷል። ከአያኔ በላይ ስም የሚያጠፉ ሰዎች አሉ። እነሱ እንደምን አልከሰሰች። አሁን ይሄ ቀለል ያለ ነገር ነው። ጀነራል ይሄ ሁለቱ መሀል መካሰስ የለም፣ እግዚአብሔርን የለም ማንም ሙሉ ፓስፖርት ዛሬ ጀነራል አንዴ ማኪ አንዴ ተረጋጊ። ወይ አንዴ እኔ ዛሬ ቤኪ አንተም አታወራ ስለ ሲም ካርድ አልመጣንም። ጀነራልን አሰጡ ካልሆነ መውጣት ይቀበል። በቃ አያወራም ጀነራል። እኛና ተከሳሾችና ከሳሾች ማያወራም ቢያወራም ግን ልንገርሽ፣ በነገራችን ላይ አንድ ነገር ልንገርሽ። እሱ አሁን በተናገረው ከሆነ መጥፎ አልተናገረም። ያለው ምንድነው? ወጣ ገባው ይቅርና በእርቅ ይፈጸም ነው ያለው። ተረድተሽኛል? ይሄ ማለት ምንድነው? የሚፈልግ ሳሪ አልተረዳሽኝም። እርቁን የሚፈልግ ሰውና የማይፈልገውን ኮሜንታቶሮች እስቲ ይፍረዱ። እንዴ ለምንድን ነው የማታዳምጡኝ? ተከሳሽ እኔ ነኝ አይደል? ከሳሽ ያኔ ናት። እሱ አይናገርም። መኪዬ እሱ አይናገርም፣ ዝም ይላል። ብቻ ግን እናንተ ወርዳለሁ። በቃ ቻው። በቃሽ። ቤኪ ተቀመጥ። ለምን ትወርዳላችሁ? ቤኪ ደማረ ሁላችሁም ተው፣ ጫፍ ላይ አትሁኑ። ተው ሁለታችሁም አትወርዱ ነው። ካላስ አሁን እኮ ጥሩ እየመጣን እኮ ነው። ትንሽ ነው የቀረው። እስካሁን እናቴ ትሙት እዚህ ህዝቡ ከማኪ ማንደበት ከአያኔ ማንደበት የከፋ ችግር እንኳን ያወሩት የለም። ይሄ ቡርቲ ወሬ ነው። ወደ መፍትሄው ማኪ በእናትሽ ወደ መፍትሄ ማሪ በማሪ አሁን እህትሽ ማለት ነው የምትልሽ እኔ በግምት ነው ልጅቷ እንደዚህ ስትልኝ የገመትኩት ያሰብኩት አንቺን እንደከለከልሻት ወይም ደውልሽ እንዳትናገሪ ወይም የሆነ ነገር እንደዛ ነው የመሰላት እንጂ ማንም የነገራት ወይም ማስረጃ ወይም ምስክር ምናምን የሚባል ነገር የለም። ራሷ ያሰበችው ሰይጣን እንደዚህ ብሏት ነው ያሰበችው ነገር ነው እንደምትናገር ማለት ነው። ገባሽ? አሁን እዚህ ጋር እኛ ሁላችንም የምናምነው ነገር አንቺም ጥፋትም የለብሽም እሷም ጥፋትም የለባትም። ሚስ አንደርስታንዲንግ እንደተፈጠረ ማለት አለመግባባት ማለት ነው። የተፈጠረ ነገሮች አሉ። خلاص ፈጣሪ ምንድነው የሚለው? በቃ ታረቁ። ፈጣሪ ማለት ይሄን ነገር ሳሜ እንደዛ እንዳይለኝ ጥሩንም ደጉንም እንዲያወራ ማልፈልገው ነገር እናቴንና አባቴን ዘቅዝቆ በራሱ ፔጅ ይዞ ነው ለኔ ሊያስታርቀኝ እዚህ ቁጭ የሚለው። እሱ ማን ነው? እሱ የት ነው የሚኖር? እሱ የሚኖርበት ሰው ተብቀኛ የምንኖረው ዱባይ። በእኛ ህግ እንዴት ነው እንደዛ አይነት ነገር የሚፈቀድ? ጀነራል ፔጅ ገብታችሁ ልጅ ምን ሆናለች? ምክንያት አትፍጠሪ። እኔ ምንም የሚሰማው ነገር የለም። ከላስ አሁን ማውራት እንችላለን። ይቅርታ ወንድማችን፣ እኔ ያወረድኩ خلاص እኔ ማለት ጉዳዩን ጨርስ። እዚህ ጋር ሌላ ነገር ውስጥ ከምንገባ ማለት ነው ከይቅርታ ጋር። እሺ طيب خلاص ማክሊት፣ አሁን እሺ አንቺ ምንድነው የምትፈልጊው? ሌላ የቀረ ነገር አለ? አሁን አያኔ ለጠየቅኳት ጥያቄ መልስ ትስጠንና ወደ ሲም ካርዱ እንሄዳለን። ሰጠችሽ ኦልሬዲ። እሷ በራሷ ያሰበችው ነገር ነው እንጂ ማንም መጥቶ አልነገራትም ወይም ምስክር ወይም ማስረጃ የለም።
ስለ ሺፎን እኮ አላስረዳችኝ፣ መረጃ አላመጣችም። ልጅቷን አስገቢ እያለች ነው። ብልጫ የምትባል ትግባና ታብራራል። እሺ ብልጫና ብልጫ ሌላ ሰው ማስገባት ሁለታችሁ ምስ አንደርስታንድ የተፈጠረ ሌላ والله አሁን ሺፎን የሚሰፋልን ደግሞ እናስገባው ሹራይች የማይሆን ነገር አናወራ። ስለ ሺፎን ማለት ነው። ብልጫ ምሎ አካውንት አንድ ያስገቡ ከኔ ጋር ነው ያዘነው እሷና እኔ ሺፎኑ። እሺ ብልጫ ምን እንዲመሰክርላችሁ ነው የምትፈልጉት? መክሊት እኔ 17 ሺፎን አዝዤ አስከልክላለች። እስከዛ ነው ለኔ ጉርጋድ የምትቆፍረኝ። 1000 2000 ይዤ ስሰራ ቀንታብኛለች። እኔ ሲጀመር ከብዛት ጥራት አሁን እሷ የምትጠራው ሰው ገመጥኩኝ የሚል አይደለም። አዎ ሰምቻለሁ መክሊት አስከልክላለች የምትል ከሆነ አስገቢያት። እሷም እንዳንቺ ገምታ ከሆነ ግን ይሄ አላስፈላጊ ጊዜ ገደላ ነው። ማኪ ቆይኔ ማኪን ጥያቄ ልጠይቃት። ማኪ አንቺ ወጣት ነሻ ገና ማለት ነው። ቆይ አንዴ ወጣት ነሽ። በቃ ፍቺ እናቴ ትሙት። ይሄ በቃ ወደ ስራችን ወደ እንትናችን እንመለሰ። እናንተ ትላልቅ ወንጀል እንኳን ሰው ተፈጽሞ በይቅርታ ይፈታል። خلاص ማኪ የበዓል ስራ አለብን ሁላችንም። አንቺም ስራ አለብሽ። አያኔም ወደ ስራዋ ትመለስ። በቃ አዲስ አመት ነው። በአዲስ መንፈስ በአዲስ እንትን እንቀበል። በቃ خلاص ማኪ እንደው እናትሽን የምትወጂ ከሆነ በእናትሽ ይዤሻለሁ። አያኔም እንደዛ እናቴ ትሙት። በጣም በቃ ከባድ ነገር አረጋችሁት። 20-30 ሺህ ሰው ቁጭ ብሎ ማለት ነው። ሰውም ይታዘባችኋል። በነገራችን ላይ ይሄ ቀላል ነገር መተዛዘቢያ ነው የሚሆነው። خلاص አያኔ ቪዲዮ ክፈቺ፣ ቅርታ ተጠያይቁ፣ ወደ ሲም ካርዱን ንግባ። ወንድምሽ ደግሞ እኔ አውርቼዋለሁ። በጣም ስርዓት ያለው ማሚ አውርቷለች። በጣም ስርዓት ያለው አነጋገሩ በቃ ሰውን በክብር የሚያወራ ልጅ ነው። እንዲህ ጮሆ እንኳን የሚያወራ ምናምን እንዴት ጋጥ ወጥ ልጅ እንኳን አይደለም። ስናወራው አረ ችግር የለም ምናምን ያለው። ስለዚህ በቃ ወደ ስራችን እንመለስ። አዲስ አመት ነው ይሄ ያለፈው አመት ስንባላ ስንናከስ ያለፍንበት ነው። ነገ ጠዋት ተነስተን ሞተን ልናድር የምንችልባትን ሰዓት በቃ በይቅርታ እንለፍ። ማኪ አንቺ ደግሞ የሀዲያ ልጅ ነሽ። የሀዲያ ልጅ በይቅርታ ነው የምናውቃችሁ እዚህ ሚዲያ ላይ። እናቴ ትሙት ሰው የተጣላ ስታስታርቁ ስትረዱ ህብረታችሁ ምናምን በህብረት ነው የምትታወቁት። እናንተ በፍቅር ነው የምትታወቁት። እንዲህ ነገር ስታከሩ ምናምን እኛ እናውቃችሁ። ስለዚህ ታሜንም አክብሩ። ሁላችንም እዚህ ጋር ሁሉም ስራ ፈቶን ያለው። ስለዚህ በቃ خلاص በቃ በተከበረው ህዝብ ስም እንትን በሉ። አያኔ ቪዲዮ ክፈቺ። ከዛ በኋላ ማኪ ስለ ሲም ካርዱ እንትን በይ። ሲም ካርዱ አሁን እዚሁ ጋር ይለቅ። ነገ ጠዋት ተነስተሽ ማኪም ወደ ስራሽ፣ እሷም ተነስታ ወደ ስራ። አያኔ ግን ትላንትና ነግሬሻለሁ ላይቭ ላይ ወጥተሽ ከዚህ በኋላ ምትነቁሪው ሰው አሽሙር የምትናገሪውም ሰው ካለ ታሜ ምን እንዳለሽ ቅድም ሰምተሻል። ከማንም ጋር አይደለም የምትጋጩ ከኔ ጋር ነው ብሎሻል ታሜ። ስለዚህ በቃ አለቀ። እህትማማቾች ናችሁ። ሰው ነፍስ ተገዳድሎ ይታረቃል። خلاص ማኪ ታሜ አንዴ ላውራ እኔ ሙሌ ነኝ ታሜ። እሺ ሙሊ አውራሽ ታሜ በጣም ደክሞናል። እኛም ማስዬ እኔ ያው እናንተም ቀን ሙሉ ስንትን ከራተቱ ነው የዋላችሁ። ትላንትና በዚህ ሰዓት የተጀመረ ጉዳይ ነው። ኢቭን እንኳን ምን ምግብ ራሱ ሳንቀምስ ነው ቀን ሙሉ ስንንከራተት የዋልነው። ይሄ ሁሉ ህብረትና አንድነት ይቅርታ ተደውሎብኝ ነው። ለዛ አሁን ይሄ ሁሉ ሰው ፍቅር ፈልገው ነው እርቅ ፈልገው ነው እዚህ 27 ሺህ አንድ ስልክ ሲዘጋ ደጋግሞም ደውል ሰው። ስለዚህ የ27 ሺህ ሰው እዚህ የተቀመጠው ፍቅር ፍለጋ ነው። ማኪ እህታችን ምናልባት አያኔም ልታስቀይምሽ ትችላለች፣ አያኔም ደግሞ ማኪ ልታስቀይም ትችላለች። ያለውን ነገር ሁለታችሁም በነፃነት በሚዲያ ደረጃ እንድታወሩ ሰፊ ሰዓት ወስደን ብዙ ነገሮችን አይተን በሚዲያ ደረጃን ብታወሩ በሁለታችሁም ላይ ምንም ነገር ስለማይመጣ እንደ ሚዲያ ስለተጀመረ እንደ ሚዲያ እንዲያልቅም እንድታወሩ ሰፊውን ሰዓት ሰጥተናል። አሁን ሁለታችሁም የራሳችሁን ሀሳብ ከገለጻችሁ
እና አሁን ወደ እርቁ እንሂድ እና ወንድማችን አቢም ደግሞ በስሙ የመጣውን ሲም ካርድ ያው እናውቃለን። ቅድም መሲ በአንዴ ስታወሪ ምንም ያስከፋ ነገር አላወራም፣ ጥሩ ነገር ነው ያወራው። ለአንዴና ለመጨረሻ ስም ዝውውር እንዲደረግ ያን ሲም ካርድ ለአያኔ ስጥና አካውንቱ ሪከቨር ተደርጎ ሁለታቸው የሚታረቁ የማኪንም ስም የሚያጠራሽ ነገር ሜዳ ላይ እንዳይወራ አያኔ እና ማኪ እዚህ ጋር በፍቅር ታርቀው መልካም ነገር እናሳይ ብለን ነውና የመጣ ነው። እንደዛ አድርገን ብንቋጭ ሌላ ሀሳብ ይሄ ፍትሐብሔር ፍርድ ቤት አይደለም። ተከሳሽ ከሳሽ ዳኝነት ወይም ማስረጃ አምጣ እንደዚህ ውጣ በዚህ ግባ የሚባል ነገር የለም። እንደዚህ ሚዲያም ለልና ሰዎች አለው ህዝቡ እያፈናችሁ ነው ማውራት የሚፈልጉት ነገር ከካሜራ በስተጀርባ ብዙ ነገር አለ ብሎ ህዝቡ ያላመነ ነገር ስላለ ህዝቡ እንዲሰማ እንጂ ነገሩ ከኛ አቅም በልጦ ወይም ያው እናንተም አይታችኋል ምንም እንትን የሚባል ነገር ስለሌለ ግን የህዝቡን ስሜት ለማክበር ነው ሜዳ ላይ መጣውና በዚህ ደረጃ ሁለታቸውን ቪዲዮአቸውን ከፍቶ በትልቁ አርጉና እናስታርቃቸው። እሺ ሙሌ ወንድማችን በጣም እናመሰግናለን። ያላ ሐባይቢ አየነና ማክሌት ካሜራቸውን ክፈቱ ሐባይቢ። ጨርሰናል። መሲ አንዳችሁ ሚውት ፍቱ። ህዝብ አክብሩ። ቢያንስ ትላልቅ ሰዎች እናንተን ወልደው የሚያደርሱትን አክብሩ። ካሜራ አስተካኪ አጠገብ ለጠገብ አድርጋችሁ ሀይት አንደኛ እሱ፣ ሁለተኛ ይሄ ያከበራችሁ ከታች ታረቁ እያለ የሚላችሁ ህዝብ ነው። ከሁለታችሁም ኦርደር የሚያረጋችሁ የሚገዛችሁ ህዝብ ያላከበረ ሰው አይደለም። ቲክቶክ ላይ ሰርተልን በላ ኮመንት ራሱ ጥሩ ኮመንት ካልኮመትን ህዝቡን ታውቁታላችሁ። ስለዚህ ሁለታችሁም ወዳችሁ ሳይሆን በግድ ታረቁ። خلاص እንዴ ገስቱን አስተካክሉት እስቲ ሞዴሬተሮች። ኮመንት ላይ ሁላችሁም የልብ ቅርጽ ብቻ አድርጉ እሺ። እሺ ቻው። እሺ ቻው። እኔ ላስተካክለው መሰለኝ። አያችሁ አንድ እዚህ ውስጥ መጥፎ ኮመንት የለም። እዚህ ውስጥ ያለው ሁሉም ጻድቅ ሰው ነው፣ እርቅ የሚፈልግ ነው። ይሄንን ህዝብ አክብሩት፣ አለበለዚያ ሁለታችሁም ጉዳችሁ ነው የሚፈላው። እሺ አያኔ አንቺ ክፈች ቪዲዮና ቁጭ በይ። ከዛ ማኪም ቪዲዮ ወይዬ ማሲ ወይዬ። እሺ እኔ ይቅርታ አልጠይቅሽ በሷ ቦታ ይሰማል። እሺ ለምንድን ነው የጠራሽኝ ማሬ? እንዴ ሳወራ አልሰማሽም? ኧረ ተይ ማኪ ተይ። ዋይፋይ ወጥቶ ነበር ቀይ ሆኖ አልታያችሁም? ለእናንተ ባትሪ እየዘጋብኝ ስለሆነ ቦታ ቀይሬያለሁ። ኦኬ ማኪ ቪዲዮ ክፈቺ። ይኸውልሽ አንደኛ እዚህ ጋር ያለው ህዝብ እንዳለ እኛ በልተን እንጀራ ቆርሰን እንድንበላ እነሱ ሲገዙ ነው አይደለ ማኪ? አንቺም ኦንላይን ምትሸጩ እኔም ኦንላይን ምሸጠው ሳሪም አያኔም ሁሉም እዚህ ቲክታክ ላይ ያለ ነጋዴ እንዳለ ይሄ ፎሎ ያደረገንን ህዝብ ስናከብር ነው። ይሄ ህዝብ ደግሞ ጸባችሁ ምንም አጀንዳ ራሱ መሆን የማይገባው ነው። ይሄ ለጸብ የሚዳርግ አይደለም። ወዳችሁ ሳይሆን በግዳችሁ ታረቁ እያሏችሁ ነው። ስለዚህ ይቅርታ ተባባሉ። ቀጣይ ወደ ሲም ካርዱ አጀንዳ እንሂድ። አንቺና እሷ ግን ከልብ ቢያንስ ወልዶ የሚያደርሷችሁ እነ ሙኒት እነ ታሚ ያሉ እንትን በሉ። እኔ ራሴን ትንሽ ማድረጌ ነው በዚህ አጋጣሚ እና ታረቁ። አይ የምትሉ ከሆነ ህዝቡ ይፈርድባቸዋል። እንግዲህ አዲስ ዓመት ነው። በይቅርታ በአዲስ መንፈስ እንትነበ እኩዮቻችን ናቸው። አረ የምን እኩዮቻችን? እኩዮች ነን። ማኪ ትንሽ ናት።
ማኪን እንኳን ሄደን ልንገርፋቱላ እንችላለን። ማሪ ቪዲዮ ክፈቱና በቃ በይቅርታ ይዘጋና ይሄ አጀንዳ ራሱ መሆን የለበትም። እናቴ ትሙት መሲ ያንን እውነታ እኔን አስመሳይ እያላችሁ የነበራችሁት ሁሉንም ነገር ሳምታችሁታል። እኔ ላይ ጥፋት እንደሌለብኝም እንዳለብኝም የተረዳችሁት ትረዳላችሁ፣ ያልተረዳችሁት ይሁን እንድትረዱ እዚህም ጨርሰናል። ስለዚህ ያጠፈችው እሷ ናት እንጂ እኔ አይደለሁም። መሲ ክፈቱና የምታወራውን ታወራ። ካሜራ ክፈቱ፣ ሁለታችሁም ካሜራ ክፈቱና ማውራት የምትፈልጉ ሁለታችሁም ካሜራ ክፈቱ። የጠየቅሽንን ነገር ሁሉ አድርገናል። ቤትሽ በርጋ መተን ኖ እኔ የምፈልገው በእንደዚህ ተወቅሻለሁ ሀቄ ይውጣልኝ አልሽ። የጠየቅሽውን ጥያቄ ሁሉ መልስ ተሰጥቶሻል። አሁንም እዚህ ጋር ደግሞ አክብረንሽ ቁጭ ብለን ነው እያናገርንሽ ያለ ነው። አሁን ይቅርታ እየጠየቀሽ ነው ይችልች አያን በስነ ስርዓቱ ይቅርታ ጠይቂያት። በግምትም ላሰብኩት ነገር በትክክልም ላረኩት ነገር ይቅርታ በያት። የሚቀጥለውን ጥያቄ የእሷን አሟልተናል። ያንቺን ጥያቄ ደግሞ እናቅርብላት። አያምሩም ሁለቱም ግን አያምሩም፣ ችኮች ናቸው። እንግዲህ አትሽኮርመሙ። ኑጦ ወደዚህ የስራችሁን ይስጣችሁ። ሙሉ ቀን ስራ ሳታሰሩ ነው አላችኋ። ናይ ውጪ ማኪ ሳቁ ምን አለባችሁ እናንተ? እሺ አያኔ ይቅርታ ማኪዬ እህቴ፣ ጌም እንድጫወት እንድለወጥ ያደረግሽኝ እህቴ ነሽ። ከቤኪ ቀጥሎ አንቺ እህቴ ነሽ ብለሽ ይቅርታ ጠይቂ። እሷም ደግሞ አያኔ እህቴ እወድሻለሁ የሀዲያዋ ንግስት በሉኝ አይደል የምትዩ ብላሽ ደግሞ ይቅርታ ጠይቅሻለሽ። ሀላስ አታካብዱ። ማሲ ወይ ይሄ በይቅርታ የሚታለፍ ነገር ስለሆነ እንደዚህ እጇን ምናምን እያሳዩ ያሉ ሁለቱም ፈገግ ብሎ በራሳቸው ኮንፊደንስ ነው ማለት ያለባቸው። ቱ አንድች እቺ አያኔ አንገስት ቱ ኪዲስ ቱ ይቅርታ ማሚ መስለጣ ማገቱን ቾራት ኩርክ ይየነ ያን ሶ ጠረጣ ማሚና ሶሞ ማም ልቾንም ጣማሚና ሶምበን ስለዚህ ገቱን ቾራ ኩላን ተቀወጭ አኒ ሰናም ኪሎ መጋጎንሽ ቢያን አንገስቷን ኪዲስ ቷን ቤኪኛ ስላለብኝ ነው። የቤት ስራ ነው የኔ ቆንጆ። እኔ ከሷ ጋር ምንም ንክክነት የለም። አካውንቴን ከወደደች ትስጥ፣ ካልወደደች ትጠቀም። ስለ አካውንትሽ አታውሪ። ስለ አካውንትሽ ገና ልናወራ ነው። ኦኬ ማኪ ይቅርታ ያጠፋሁት ነገር ካለ ባሽሙርም ነክቼሽ ከሆነ የደበርሽ ነገር ካለ ይቅርታ። እወድሻለሁ ቢያት ወድሻለሁ። ማኪ እኮ በቀደም እየሰደብሻት ራሱ ገዝትሽ ላይ አበባ እየሰጠችሽ ተረጋጊ ስትልሽ ነበር። ሲጀመር ትዋደዳላችሁ። ማኪም ደግሞ እህቴ ይቅርታ አድርጌልሻለሁ ብለሽ እንትን በይ በቃ ፍቱ። እናቴ ትሙት ያስጠላል። እኔም ይቅርታ አድርጌልሻለሁ። እኔ ማለት እወድሻለሁ። ሁሌም ከጎንሽ ነኝ። ታም ያየክ እኛ ቀኑ ሙሉ ሱቃችንን ዘግተን እነሱ በዚህ ታረቁ። አንቺ ብቻ ነሽ የዘጋሽ። እንምጣ ቡና ይፈላልናል። አባረሽናል አይደል? ማኪ አሁን ቡና ታፈያለሽ አታፈይም? የምር አፈላለሁ። የምር እንደመጣችሁ አላወቅኩ ነበር። እኔ ሚዲያ ሰው እንዲያውቅ ስለፈለኩ ነው። የምር ይቅርታ። አይ አውቀን ነው። ሶሪ ተሜ፣ የምር አንተንም ማሳፈር ያለው በተግባር አይቻልም ብዬ ሶሪ። እሺ እኛ እንፋታም። ይሄን ናፍጣም ኮስት አድርገን መጥተናል። እንግዲህ ቡናው እዚህ ሚዲያ ላይ ነው መፈላት አለበት። እንጠጣለን። በሚዲያ ይወጣ እንዳልሽው በሚዲያ ጠጭ ማኪ በሚዲያ ነገ ቡናውን አፊው። እሺ አሁን ወደ ዋናው ነገር ደግሞ እንቀጥል። ይሄንን ስንል አካውንቷን ወስዶበታል ማለታችን አይደለም። ይሄ ልጅ አካውንቷን አልወሰደም። ሲም ካርዷን ራሷ በራሷ ነው የጣለችው። ከዛም አልፎ ኢሜይሏንና የኢሜይሏ ፒን ኮድ የተጻፈው ስክሪንሹት የተደረገበትን ሞባይል አብራ ነው የጣለችው። ይሄ ልጅ ከሷ አልወሰደም። ግን አሁን የምንጠይቀው ትብብር ነው። ተባበረን። እንደገና እንደ አዲስ ማለት እንትኗን ቲክቶኳን ለመክፈት የኢሜይል አድሬሱን ኮድ የሚመጣልን አንተ ቁጥር ላይ ስለሆነ ወንድማችን ተባበረን።
ይሄ የስራ ቦታዋ የስራ ሱቋ እንደማለት ነው ለሷ። እንዳለችውም ደግሞ እናቴ ቤተሰቤ እየተሰደበበት ብዙ ነገር እየተደረገ ያደገ አካውንት ነውና ካዘኑልኝ እንድሰራበት ይመልሱ ነው ያሉት። አንቺ ደግሞ ብዙ ነገር ተባብረሻታል። እንደተናገርሽውም ኢቭን የምትሸጪውን ዕቃ አምጥተሽ የምታካፊያት ልጅ ነሽ። ይሄ ለእናንተ ከባድ ነገር አይደለም። ወንድምሽም ደግሞ ሳናግረው ቅን ሰው እንዲህ አይቼዋለሁ፣ ሰላማዊ ሰው ነው። ይሄን ለማድረግ የሚከብደው አይደለምና እዚህ ጋር ያለነው ሰዎች በእሷ ስም ይሄም ህዝብ ጭምር ሁላችንም ነው የምንጠይቃችሁ። 10 ድርሃም ናት እንደዚህ የምትሆነው። ሲሟን አውጥተሃት አንተ ጋር እንደሌለ እናውቃለን። ሲሙን አውጥተህ ጀስት ኮዱ አንተ ጋር ገብቶ ኮዱን ሰታት እንደ አዲስ እንድትከፍት ብቻ ነው የምንጠይቅ፣ በማክበር በትህትና በትብብር ማለት ነው። እሱን እናስገባ እንጠይቀው። እሱንም እናስገባው ካለ አቢ ነው የሚለው አካውንቱ ራሱን አስገቡና ጠይቁ። ናላት አካውንቱ ፕሮፋይሉ ምንድነው? ንገረኝ ቤኪ እንድስበው። ጊፍት ስጠኝ፣ ለኔ ስጠኝ አቢ። አቢ በአማርኛ አቢ ብሎ የጻፈው አቢን ሼር አድርጉና አምጡ። ሲም ካርድ ኦሬዲ ለሷ ሰጥተናታል። ለአያኔ እኔና ሳሚ በመኪና ወስደን የሰጠነው ሲም ካርድ። ኢሜይልም የዚህ ቲክታክ ኢሜይልም ራሷ ጋር የነበረው ግን ቆሻሻ ላይ ጨምረ ፔስታል ላይ አድርጋ እሱ አይደለም ፔስታል ላይ አድርጋ ዳስቢል ውስጥ ጥላለች። ከነ ስልኩ ኢሜይልም ሲም ካርድም የጣለችው ራሷ ነች። ሌላ አዲስ ሲም ካርድ እንዲያወጣ ነው እየለመንን አለን። ይሄንን ነገር እንድትረዱ ፈልጋለሁ። ሲም ካርዱ አያኔ ከሳምሰንግ ስልኳ ጋር ኦሬዲ ቆሻሻ ውስጥ በስተት ፌስታል ውስጥ ጥሏለች። ሲም ካርዱን ግን ድጋሚ በሱ አይዲ ስለሆነ የወጣው ሲም ካርዱን አውጥቶ ከዛ ኮድ የሚገባውን ብቻ ኮዱን ሰጥቶን አያኔ ኦሬዲ አካውንቷን በሌላ ቁጥር ትቀይራለች። ቤተሰብነታቸው ይቀጥላል። በነገራችን ላይ አቢ በጣም ያራዳለች። ሲቀጥል ደግሞ ሲያወራ ምናምን ራሱ እንደዚህ ነገር የሚያካብድ ራሱ አይደለም። እኛ እንደውም ፈርተን ምናምን እንዴት እንደውልለት ምናምን ብለን ነበረ። ግን ፈታ ያለ ልጅ ነው። እንደገና ደግሞ በጣም ልጅ ነው ሲጀመር እና በቃ አቢና በእናትክ ይሄ አይደለም አቢ ናውጣ ይሄ አይደለም ነው። ቆይ እኔ እንትን ልበለው እስቲ ማኪ ለአቢ ደውይለት በእናትሽ። ወይም ፈቃደኛ ካልሆነ አቢ ካለ አበባ ላክልን፣ አንድ አበባ ይላክልን። እሺ ደውልለታለሁ። እና ማኪንም ፎሎ አድርጓት። ላይቭ ሲገቡ ሁለቱም ከአያኔም ከሷም የበዓል እቃዎች ገዝታችሁ አበረታቷቸው ሁለቱን። እሺ እንትን አትበሉ፣ ሳይድ እንዳትይዙ። አንዴ ትደውልለትና አቢ ይመጣል። አቢን ደግሞ እንጠይቋለን። አያኔ ከዚህ በኋላ በስራ ጎበዞና በስራ ብቻ ነው የምታገኟት። ከዚህ በኋላ ከሰው ጋር አትጣላም፣ አጀንዳም የለባትም፣ ምንም የለባትም። ስራዋን ትሰራለች፣ ጎበዝ ትሆናለች። በቃ በብዙ ነገር ጎበዞና ትመጣለች እንጂ በእንደዚህ አይነት ነገር ላይ አታዩዋትም። እህትና እህት ደግሞ ይጋጫል። ስለዚህ በቃ አያኔን ፎሎ ያላደረጋችኋት የሁለተኛ አካውንቷ ስለሆነ ፎሎ አድርጓት። አያኔን ፎሎ ያርጓት። ሁለተኛ አካውንቷ ነው። ፎሎ ያርጓት፣ ምክንያቱም አካውንቷ ያስፈልጋታል። ስለዚህ እባካችሁ 27,000 ሰው አለ እዚህ ጋር አያኔን ፎሎ አርጓት። ምክንያቱም እንግዲህ አንድ ሰው ለመስራት አካውንት ያስፈልገዋል። ስለዚህ የአካውንቷ ተመለሰም አልተመለሰም ይሄ አካውንት ስለሚያስፈልጋት እባካችሁ ፎሎ አርጓት። ቤኪ ለአቢ ደውልለት። እሺ ማኪ እየደወለች አይደል እንዴ? ኦኬ ማኪ ኔትወርኳ እያሰማት አይደለም ብዬ እየሰራልኝ አይደለም። ቮይስ ራሱ ሁለት ራይ ተራርጋም ደውልለት ዳይሬክት ከሰራልክ።
ኃላፊነት እንደሚያልቅ ሲም ካርዱን አንቺ አመቻችና ለአንቺ ኃላፊነት